ትንቢተ ሕዝቅኤል ምዕራፍ 26 እንዲህም ሆነ በአሥራ አንደኛው ዓመት ከወሩ በመጀመሪያው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ጢሮስ በኢየሩሳሌም ላይ እሰይ የአሕዛብ በር የነበረች ተሰብራለች፣ ወደ እኔም ተመልሳለች፣ እርስዋ ፈርሳለችና እኔ እሞላለሁ ብላለችና። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ጢሮስ ሆይ እነሆ በአንቺ ላይ ነኝ፣ ባሕርም ሞገድዋን እንደምታወጣ እንዲሁ ብዙ አሕዛብን አወጣብሻለሁ። የጢሮስንም ቅጥሮች ያጠፋሉ፣ ግንቦችዋንም ያፈርሳሉ፣ ትቢያዋንም ከእርስዋ እፍቃለሁ፣ የተራቈተ ድንጋይም አደርጋታለሁ። በባሕር ውስጥ የመረብ ማስጫ ትሆናለች። እኔ ተናግሬአለሁና ይላል እግዚአብሔር። ለአሕዛብም ብዝበዛ ትሆናለች፣ በሜዳ ያሉትም ሴቶች ልጆችዋ በሰይፍ ይገደላሉ። እኔም እግዚአብሔር እንደ ሆንሁ ያውቃሉ። ጌታ እግዚአብሔር እንዲህ ይላልና እነሆ ከሰሜን የነገሥታት ንጉሥ የባቢሎንን ንጉሥ ናቡከደነፆርን ከፈረሶችና ከሰረገሎች ከፈረሰኞችም ከጉባኤና ከብዙ ሕዝብ ጋር በጢሮስ ላይ አመጣለሁ። በሜዳ ያሉትን ሴቶች ልጆችሽን በሰይፍ ይገድላቸዋል። አምባም ይሠራብሻል፣ አፈርንም ይደለድልብሻል፣ ጋሻም ያነሣብሻል። ማፍረሻውን በቅጥርሽ ላይ ያደርጋል፣ ግንቦችሽንም በምሳር ያፈርሳል። ከፈረሶቹም ብዛት የተነሣ ትቢያቸው ይከድንሻል። ሰዎችም በተናደች ቅጥር ወደ ከተማ እንደሚገቡ እርሱ በበሮችሽ ሲገባ ከፈረሰኞችና ከመንኰራኵሮች ከሰረገሎችም ድምፅ የተነሣ ቅጥርሽ ትናወጣለች። በፈረሶቹ ኮቴ ጎዳናዎችሽን ሁሉ ይረመርማል፣ ሕዝብሽንም በሰይፍ ይገድላል። የብርታትሽም ሐውልት ወደ ምድር ይወድቃል፣ ብልጥግናሽም ይማረካሉ። ሸቀጥሽንም ይበዘብዛሉ፣ ቅጥርሽንም ያፈርሳሉ። ተድላ የምታደርጊባቸውን ቤቶችሽን ያጠፋሉ። ድንጋይሽንና እንጨትሽን መሬትሽንም በባሕር ውስጥ ይጥላሉ። የዘፋኞችሽንም ብዛት ዝም አሰኛለሁ፣ የመሰንቆሽም ድምፅ ከዚያ ወዲያ አይሰማም። የተራቈተ ድንጋይ አደርግሻለሁ፣ የመረብም መስጫ ትሆኛለሽ። ከእንግዲህ ወዲህ አትሠሪም፣ እኔ እግዚአብሔር ተናግሬአለሁና ይላል እግዚአብሔር። ጌታ እግዚአብሔር ጢሮስን እንዲህ ይላታል፣ የተወጉት ባንቋረሩ ጊዜ፣ በውስጥሽ እልቂት በሆነ ጊዜ፣ ከውድቀትሽ ድምፅ የተነሣ ደሴቶች ይነዋወጡ የለምን? የባሕርም አለቆች ሁሉ ከዙፋኖቻቸው ይወርዳሉ፣ መጐናጸፊያቸውን ያወጣሉ፣ ወርቀ ዘቦ ልብሳቸውንም ያወልቃሉ። መንቀጥቀጥን ለብሰው በመሬት ላይ ይቀመጣሉ፣ ሁልጊዜም ይንቀጠቀጣሉ። በአንቺም ይደነቃሉ፣ በአንቺም ላይ ሙሾ ያሞሻሉ። እንዲህም ይሉሻል፣ በባሕር የተቀመጥሽ በባሕርም ውስጥ የጸናሽ ከሚቀመጡብሽም ጋር በዙሪያሽ የሚኖሩትን ሁሉ ያስፈራሽ የከበርሽ ከተማ ሆይ እንዴት ጠፋሽ? አሁን በውድቀትሽ ቀን ደሴቶች ይንቀጠቀጣሉ፣ በባሕርም ውስጥ ያሉ ደሴቶች ከመጥፋትሽ የተነሣ ይደነግጣሉ። ጌታ እግዚአብሔር እንዲህ ይላልና ሰው እንደሌለባቸው ከተሞች ባድማ ከተማ ባደረግሁሽ ጊዜ፣ ቀላዩንም ባወጣሁብሽ ጊዜ፣ ብዙ ውኆችም በከደኑሽ ጊዜ፣ የቀድሞ ሕዝብ ወዳሉበት ወደ ጕድጓድ ከሚወርዱት ጋር አወርድሻለሁ። የሚኖርብሽም እንዳይገኝ ወደ ጕድጓድ ከሚወርዱ ጋር ቀድሞ በፈረሰችው ስፍራ በታችኛይቱ ምድር አኖርሻለሁ። ጌጥሽንም በሕያዋን ምድር አላኖርም፣ ለድንጋጤ አደርግሻለሁ። እንግዲህም አትኖሪም፣ ትፈለጊያለሽ፣ ለዘላለምም አትገኚም ይላል ጌታ እግዚአብሔር።